السلام عليكم ورحمة الله وبركاته. السلام عليكم ورحمة الله وبركاته. إن الحمد لله نحمده ونستعينه ونستغفره ونعوذ بالله من شرور أنفسنا ومن سيئات أعمالنا. من يهده الله فلا مضل له ومن يضلل فلا هادي له، وأشهد أن لا إله إلا الله وحده لا شريك له، وأشهد أن محمدا عبده ورسوله. أما بعد فنحمد الله جل وعلا. يا بنت، فقد تناولنا من دروسنا الماضية فيما يتعلق بهذه الرسالة المسمى بالوصية الصغرى لشيخ الإسلام ابن تيمية رحمه الله رحمة واسعة. كذينيو كتاب لاي أي كذينيو مصاف لاي تقريبا ወደ 9 ትምህርቶችን አሳልፈን ነበረ። ዛሬ አላህ ካለ የክፍል 10 ነው የሚሆነው በአላህ Subhanahu Wa Ta'ala ፍቃድ ማለት ነው። ለማስታወስ ያክል ባለፈው እያወራን የነበረው ስለ ሙከፈራት الذنوب ወንጀሎቻችን የሚራገፉበት የሚነሱልን መንገዶች አስባቦች ምንድናቸው የሚለውን ነገር እያየን ነበረ። ሼኹ በዚህኛው ኪታብ ላይ የጠቀሰው ተቅሪበን አራቶችን ነበር የጠቀሰው። አንደኛ አተውባ፣ ሁለተኛው አልእስትግፋር፣ ሶስተኛው አልሐሰናት አልማሂያ፣ አራተኛው አልመሳኢብ አልሙከፍራ እንደሆነ ይህንን በሰፊው ያየንበት ሁኔታ ነበረ ማለት ነው። አላህ ካለ ዛሬ ቀጥሎ ያለውን ነገር ለማየት እንሞክራለን በአላህ Subhanahu Wa Ta'ala ፍቃድ። ሼኹ አሁንም ተመልሶ ሐዲስ ሙዓዝ ረዲየላሁ ተዓላ ዐንሁ ማብራራት ሊቀጥል ነው። ከሐዲሱ ሁለት ትላልቅ ነጥቦችን ያየበት ሁኔታ ነበረ። አሁን ግን መጨረሻ ላይ የሚጠቀሰውን ሶስተኛው የሐዲሱን ክፍል ሊያብራራልን ይፈልጋል ማለት ነው። ما قال شيخ فلما قضى بهاتين الكلمتين حق الله من عمل الصالح وإصلاح الفاسد قال وخالق الناس بخلق حسن وهو حق الناس. أي فلما قضى بجرس بقذي بهاتين بنزيج بهولتو الكلمتين قالتوش كلمتين يميلو مفرده كلمة يبالال يتفلقبت عند قال አይደለም عرفت ነገር ነው የተፈለገበት عرفت ነገር ነው። ለምን በሐዲሱ ተመልሰን የምናይ ከሆነ የአላህ መልእክተኛ አለይሂ ሰላቱ ወሰለም ያሉት ኢተቂላህ ሐይቱማ ኩንተ አንድ ነው። እቺ ነው ከሊማ ብሎ ይጠራት። ኢዘን ከሊማ የሚለው ቃል እንደ አረበኛ ቋንቋ عرفت ነገር ይፈልግበታል። ለምሳሌ ሐዲስ ኢብኑ አባስ ረዲየላሁ ተዓላ ዐንሁማ የአላህ መልእክተኛ አለይሂ ሰላቱ ወሰለም ያኛውን ሰሃቢ ሲመክሩት ምን ነበር ያሉት? ያ ጉላም ኢኒ ኡዓልሙከ ከሊማቲን፣ አንተ ልጅ ወይ እኔ ቃላቶችን አስተምርሃለሁ። የተፈለገበት ሙሉ عرفت ነገር ነው። ሙሉ عرفت ነገር ነው የተፈለገው። هذا حديث የአላህ መልእክተኛ አለይሂ ሰላቱ ወሰለም የፈለጉበት ለዛኛው ሰሃቢ ቃላቶች የተፈለገበት ሙሉ የሆኑ عرفت ነገሮች ነው። ከነዛ ምክሮች ሲያሉት احفظ الله يحفظك احفظ الله تجد تجاهك وإذا سألت فاسأل الله وإذا استعنت فاستعن بالله إلى آخر الحديث. إذا ما هل شاهد فلما قضى بهاتين الكلمتين በእነዚሁ ሁለቱ عرفت ነገሮች ከጨረሰ በኋላ ምንን حق الله የአላህን መብት የቱናቸው ሁለቱ ቃላቶች اتق الله حيثما كنت واتبع السيئة الحسنة تمحها የሚለውን ነው። የአላህን መብትን በዛው ውስጥ አጠቃለላለ። ምን አይነት ነው? من عمل الصالح መልካም ስራዎችን وإصلاح الفاسد የተበላሸ ነገር ማስተካከልን ይህን ከጠቀሰና
ይሄን ካስተማሩ በኋላ የአላህ መልእክተኛ አለይሂ ሰላቱ ወሰላም قال وخالق الناس بخلق حسن ከዛ በኋላ ምን አሉ ከሰዎች ጋር በጥሩ ስነ ምግባር ተናናር ብሎ መከሩት حسن الخلق የሚባለው ጥሩ ስነ ምግባር ማለት ነው ይሄ ኢንሻአላህ ሼኹ ራሱ ያብራራ እንመጣበታለን አይ وهو حق الناس እሱ የሰዎች መብት ነው አለ እሱ የሰዎች መብት ነው አለ ኢደን እስካሁን ያየን የነበረው የአላህን Subhanahu Wa Ta'ala መብት አላህ Subhanahu Wa Ta'ala ካንተ ላይ ያለው ሐቅ ምንድነው ከአላህ ጋር ያለውን ሁኔታ ምን ማድረግ አለበት ለሱ የሚገባውን ዒባዳ መፈጸም አለበት በመቀጠልም ደግሞ ከተሳሳት የአላህ መብትን ካጎደልክ ደግሞ ያን የምታስተካከልበት ነገር መስራት አለበት ማስተካከል አለበት ለዛ ነው ወአትበዕ السيئة الحسنة تمحها ያሉት ከዛ በመቀጠል ምን አሉ وخالق الناس بخلق حسن ከሰዎች ጋር ስትኖር በጥሩ ስነ ምግባር ኑራል ይሄ ደግሞ እንዴት ነው ሲባል አንደኛ ስነ ምግባር የሚባለው ነገር ምን ማለት ነው እቺኛው حسن الخلق የሚለው አጠር ብላ በውሳ ብዙ ነገር የምትይዝ የሆነች ቃል ናት ስንጠራት በቀላሉ ልንጠራት እንችላለን ነገር ግን በተግባር ሊከብደን የሚችል ጉዳይ ነው حسن الخلق ጥሩ ስነ ምግባር ሰፊ ነው ይሄን ኢንሻአላህ ሼኹ ይጠቅሰዋል አንድ በአንድ አብረን የምናየው ይሆናል ማለት ነው الحسن الخلق የተፈለገበት حسن የሚለው መልካም ነው ጥሩ የሆነ የሱ ተቃራኒ ደግሞ ጥሩ ያልሆነ መጥፎ የሆነ ቆሻሻ የሆነ ስነ ምግባር ማለት ነው حسن የሚለው ሙፍረድ ነው አንድ ቃል ነው ነጠላ ነው ጀምዑ ደግሞ መሐሲን ተብሎ ይደረጋል አይ ጀምዕ ሲደረግ بخلاف وزن بمقارن مقياس بمقارن عند النحاة حسن الخلق የሚባለው ሰለፎች ሲፈስሩት ትርጉሙ ሲባል بذل الندى وكف الأذى واحتمال الأذى بذل الندى وكف الأذى واحتمال الأذى እቺ ሶስቷን ቃል ብዙ ዑለማዎች የሚጠቀሙበት ነገራል አይ በذل الندى የሚባለው የተፈለገበት ራስክን መቆጠብ አለበት ራስክን መቆጠብ አለበት ከመራ መቆጠበው ወይንም በذل الندى ጥሩ ነገሮች ለሰዎች መስጠት አለበት አንድ ካንተ የሚፈልግ ነው وكف الأذى ሰዎችን ከማስቸገር ደግሞ መቆጠብ አለበት واحتمال الأذى ሰዎች ደግሞ እንደው ካስቸገሩክ መጥፎ ስነ ምግባር ላንተ ካሳዩክ ያን ነገር ደግሞ መሸከም አለበት ያን ነገር መሸከም አለበት ማለት ነው يقول الماوردي የሚባለው من علماء الكبار في كتابه الأدب الدنيا والدين من كتابه ላይ ስለ حسن الخلق ሲያብራራ ምን አለ أن يكون أي عند ሰው ጥሩ ስነ ምግባር አለው ሲባል ምን የተፈለገበት أن يكون سهل العريكة لين الجانب طليق الوجه قليل النفور طيب الكلمة ይሄ ሰውዬ ጥሩ ስነ ምግባር አለው ሲባል የተፈለገበት አለ ሰውየው ከሁኔታው ቀለል ያለ መሆን አለበት وكذلك ደግሞ ሰዎች እሱ ጋር እንዲቀርቡ ደግሞ ነገሮችን ያግራራ መሆን አለበት ፊቱን ደግሞ ፈታ ያደረገ መሆን እንደኔ መሆን የለበትም ማለት ነው قليل النفور ሰዎችም የሚያስበረግግ መሆን የለበትም وكذلك ጥሩ ቃላቶችን የሚናገር መሆን አለበት ብሎ ይናገራል ይሄ ብዙ ዑለማዎች በዚህ መልኩ ነው ጥሩ ስነ ምግባር የሚለውን የሚያብራሩበት ማለት ነው እዚህ ነው የአላህ መልእክተኛ አለይሂ ሰላቱ ወሰላም ከሰዎች ጋር ስንኗኗር በዚህ መልኩ መኖር እንዳለብን የሚነግሩን ይሄን ደግሞ ሲያብራራ ሼኹ ምን አለ وجماع الخلق الحسن مع الناس አሁን ጥሩ ስነ ምግባር የሚባለው ሰፊ ነገር ነው ብዙ ነገር በውስጡ ይዛል ብዙ ነጥቦችን ሊጠቅስ ይችላል ግን ሁሉ መጥቀስ ስለማይችል የጥሩ ስነ ምግባርን ጉዳይ የሚሰበስብልን ነገርን መጥቀስ ፈለገ ከጥሩ ስነ ምግባር
ዋና ዋና የሚባሉትን ወይም ደግሞ ትላልቆችን የሚሰበስብልን የሚይዝልን ነገርን ሊጠቅስልን ፈለገ ወጅማዑ الخلق الحسن ጥሩ ስነ ምግባር የሚሰበስብልን ነገር ቢኖር አንደኛው አንተሲለ من قطعك بالسلام አንደኛው ይሄ ነው በተለያየ ምክንያት ያንተን ሰላም የማይመልስ ወይም ደግሞ ዝምድናን ያቋረጠ ሰው ካለ አንተ ዝምድናውን ከሱ ጋር መቀጠል ነው አለ አንድ ሁለተኛው والإكرام እሱ ማክበር አለበት እንዴት ነው ኢክራም የሚባል ዘጋ የተፈለገበት ጥሩ ነገር ለሰው መስጠት ስጦታን በመስጠት والدعاء له ለሱ ዱዓ ማድረግ አለበት ከጀርባው إذا ለአንድ ወንድምህ ዱዓ የምታረግለት ከሆነ ከጀርባው ጥሩ ስነ ምግባር ይዘሃል ማለት ነው والاستغفار ምሕረትን ለሱ መጠየቅ አለብህ ይሄ ትላልቅ ከስነ ምግባሮች የሚጠቀስ ነው ለምን አንተ አስለን ለአንድ ሙስሊም ወንድምህ ዱዓ የምታረግለት ከሆነ ትናንትና በጠቀስነው ሐዲስ ከኋላ አንተ ጋር ቆሞ ዱዓ የሚያደርግልህ መላእክት እንዳለ ጠቅሰን ነበረ ማለት ነው ሌላኛው ወሰናይ عليه ባገኘህ ሁኔታ ከሱ ጋር በተገናኘበት ሁኔታ وكذلك ስለሱ ጉዳይ በተነሳበት ሁኔታ والثناء عليه በሱ ላይ ጥሩ ስነ ምግባር ሰው ጥሩ እንደሆነ ማሞገስ አለበት والزيارة له እሱን ደግሞ መጠየቅ አለበት አሁን እየተጠቀሰ ያለው የተወሰኑ የጥሩ ስነ ምግባር መገለጫ የሆነ ነው እነዚህ የሚጠቅሳቸው ደግሞ ጥሩ ስነ ምግባርን በብዙ ሁኔታ በውስጡ የሚያጠቃልል የሆነ ነገር ነው ዘመድ ዝምድናን ሳይፈልግ አንተን ካቋረጠ ያን ዝምድና መቀጠል ይሄ የሚከብድ ነው ያን ነገር ደግሞ ማድረግ ቀላል ነገር አይደለም ለምን ሰው አንተን ስለጎዳ አይደለም ያን ሰው መጉዳት ያለበት ለዚህ ነው አላህ Subhanahu Wa Ta'ala ቁርአን ላይ የነገረን ነገር አለ በተለይ ዝምድና ከተነሳ ማለት ነው እሱ ይቅር ብለህ ሰላምታውን መልሰህ ከሱ ጋር መሆን كما قال جل وعلا خذ العفو وأمر بالعرف واعرض عن الجاهلين ይቅርታን ያዝ ይቅርታን ውሰድ በጥሩ እዘዝ አንተን ደግሞ የማይሆን ነገር የሚነኩክ አላዋቂዎች ከነሱ ደግሞ ዞር በል እቺ ቁርአን አያ ዑለሞች ሲያብራሩ እቺ ቁርአን አያ ብዙ ስነ ምግባርን በውስጧ ያዘች አጠር ብላ በውስጧ ትላልቅ حسن الخلقን ያዘች ነች ይላል يقول ابن القيم رحمه الله تعالى في كتاب مدارك السالكين وقد جمع الله له مكارم الأخلاق في قوله تعالى خذ العفو وأمر بالعرف وأعرض عن الجاهلين الله سبحانه وتعالى بزنيا قرآن آية أي لرسول عليه الصلاة والسلام سيازاتشو بوسو من دن يتقسو بوسو مريسابسو سبال تلالك يا تروسنا مكبار مجلتوچن بوسو نيازوال يكر مالك በጥሩ ማዘዘን አንተ በማይሆን ነገር አዛ የሚያደርጉ ሰዎችን ይቅር ማለት ነው ለዛን يقول جعفر محمد ሚባለው ምን አለ أمر الله نبيه صلى الله عليه وآله وسلم بمكارم الأخلاق وليس في القرآن آية أسمر به النجر أتيكاتشوالو نجا الله كاله وليس في القرآن آية أجمع لمكارم الأخلاق من هذه الآية ቁርአን ላይ ጥሩ ስነ ምግባር የሚለውን ነገር ሰብስባ የምትይዘው ቁርአን አያ እቺኛዋና ሱረቱል አዕራፍ ላይ 199 ላይ የምትገኝ ምን አለ አላህ Subhanahu Wa Ta'ala ለመልእክተኛው አዞታል በጥሩ ስነ ምግባር ቁርአን ላይ ደግሞ አይገኝም ጥሩ ስነ ምግባርን በአንድ ሰብስቦ የሚጠቀስ የቁርአን አያ እቺ እንጂ ሌላ የለም ብሎ መሐመድ ጃዕፈር የሚባለው ይናገራል ከዚያ አኳያ አንተን ዝምድናክን ያቋረሰው ራሱ ቢኖር መቀጠል አለበት አስለን ዝምድና ቀጠለ የምትባለው
አንተን ዝምድናን የቀጠለ ሰው መቀጠል አይደለም የጠየቅ ምትጠይቅ አይደለም ጥሩ ነገር የዋለክን ሰው ጥሩ ነገር ምትውለት አይደለም ዝምድና ቀጠልክ የምትባለው ይሄማ ከፈልክ ነው የምትባለው እዳውን ከፈልክ ነው መቶ ስለ አሁን መረዳዳት አለ ማህበረሰባችን ላይ ደስ የሚል መረዳዳት ግን ያን መረዳዳት ስናደርግኛ ለአላህ ብለን እናደርገው ለምሳሌ ድሮ ህፃን እያለ ማስታወሰው የሆነ ፕሮግራም ቤት ካለ ምን ይደረጋል ማን ነው አንድ ደርዘን ኮካ ያመጣው ጻፉ አው ጻፉ ይባላል ለምን ነገ ፕሮግራም ካለበት ራሱ ይመስል ነገር ሊሰጠው ነው ማለት ነው መተሳሰቡ እንዳለ ሆኖ ግን ይሄ ነገር ስትረዳው በዚህ መልኩ መሆን የለበት ሙስሊም እንደምን የሆነ ሐጃ መጣበት እሱ ጋር ተገው መቆም አለበት የአላህ መልእክተኛ አለይሂ ሰላቱ ወሰላም በሐዲሳቸው የነገሩን ነገር አለ حديث عقبة بن عامر الجوحني رضي الله تعالى عنه لعقبة سيمقرت من يا عقبة ألا أخبرك بأفضل أخلاق أهل الدنيا والآخرة أهون ترسل مكبار ما يزعل لبنت بابلنا لا يترسل مكبار النقرن بعد الدنيا بآخرة يمي سبسب لك النقل لنقرك انديالوت لما نملوت لعقبة نملوت يا الله حميتني عليه الصلاة والسلام حديث الذي أخرجه الحاكم في المستدرك إيه حديث لنقرك يفلقوا ترسل مكبار ما يز كان يتبقى تسمامتنا يترسل مكبار بعد الدنيا بآخرة يسبسب لك نقر من دنوان يترسل مكبار نقر هو زلزلة متكسا انشلم إيه الحديث كياسكن تلك نقر بوسي زوال من قالوا ألا أخبرك بأفضل أخلاق أهل الدنيا والآخرة لنقرك اندي كسر مكبار هلو يبلتا يا الدنيا سووچم يا آخرة سووچم ميازنا براسا چلا ماذا كم يفلقوا إيه يا الدنيا سو إيه النقر إيه سنة مكبار براسو لا كيازا تلتنا بلا سنة مكبار براسو لا يزال مبارو يا آخرة سوم راسو إيه النقر تقبلو كمتا رسل مكبار يزال مبارو نقر لنقرك اندي قالوا يا لحمتين عليه الصلاة والسلام لو أقبها طيقت أكيد إيه تياك ستايق كلهم سو جورون سيهون كجورو بفيد قلبون كفتون يدمتو لمن يترسل مكبار النقر بوصي يسبسب لك يوانا حديث للنقرك سرهونا إيه النقر كسرك النذي نقروتشن كياسك بعد الدنيا بآخرة بلاجة مبار السلام مكبار للتيزن ዝግጁ ናችሁ ለማዳመጥ مستعد ናችሁ እጅን አውጣት مستعد የሆነ ሰው እሺ ሐዲሱን ቀጥል የመጀመሪያው ታሲለ من قطعك ዝምድናክን ያቋረጠው ተቀጥላላል ዝምድናን ያቋረጠው ምትቀጥል ከሆነ አዱኛም በአኺራም በላይ ስነ ምግባር ይዛል አንድ وتعطي من حرمك እንዲ ያለከ ሰው ሰጠዋለ ይከብዳል በሆነ አጋጣሚ ተቸገረ የሆነ ነገር አስፈልጎክ ጠየቀው የለኝም ማለት እያለው ሊሆን ይችላል እንዴ አለክ ግን በሌላ ጊዜ ተመልሶ ያሰው አንተ ጋር ከመጣ አይ ያንን ቢብለኛል አልሰጥም እንዳትለው ካለክ ለአላህ ብለ ያን ነገር ተጠው وتعطي من حرمك يكلكلك ሰው መስጠት አለበት وتعفو عمن ظلمك የበደለክን ሰው ደግሞ ይቅር ትለዋል በነገራችን እነዚህ ሶስቱ ነገሮች የሚከብዱ ናቸው ለምሳሌ የሰጠከን ሰጣው ችግር የለው ዝምድና የቀጠለው ችግር የለው ያልበደለክን ሰው ያልበደለው ችግር የለው ግን ነገሩ ተቃራኒ ነው ነፍስ ማትፈልገው ነገር ስራ እየተባልክ ነው ግን ያን ነገር በመስራት ግን ትልቅን አጅር በአዱኛ በአኺራ ታገኛለህ ዝምድናን ያቋረጥ ተቀጥላለ እንቢ ያለክን ሰጠዋለ የበደለክን ሰው ይቅር ትለዋል ይሄ ደግሞ ትልቅ የሆነ ነገር ነው ኢብኑ ቀይም አለይሂ ረህመቱላህ ባለፈው እንደነገርኳችሁ ስለ ሼኹ ስለ ሙተይሚና ይህን ኪታብ የጻፈው ሰው
إن حديث يابرارة من عالم ابن القيم في كتاب مدارك السالكين مبار كتاب له إن حديث يابرارة أي سروس المكبار من رنا يميلو سروس المكبار يكر مالك بس وش يترون نجر معوالي تبالو نجر مالك من على وما رأيت أحدا أجمع لهذه الخصال من شيخ الإسلام ابن تيمية تقدس الله روحه على أن يتلالك سلمة باروتشن يسبب سو أيتشالاكم كشيخي ابن تيمية يكرر ابن تيمية ينجا سبسبوالات سوستو تلالك نقروتشن لزينو ابن تيمية رحمه الله تعالى كتابنا مصاف عند عالم سووش متكو بركة ياغني የኛ ዳዕዋም የሰዎች ቀልብ ውስጥ እንዲገባ ከፈለግን በመጀመሪያ ደረጃ ያን ነገር ሰርተን መገኘት አለብን በተለይ ቤት ውስጥ ልጅክን ይሄን ነገር ስራ ይሄን ነገር አትስራ ብለህ ከምታዘው አንተ ሰርተህ ብታሳየው ቀድሞ ይሰራል ሰዓትክን በጥሩ ነገር አሳልፍ እያልከው አንተ ግን ቁጭ ብለህ ዜና የምታዳምጥ ኮን በማይሆን ነገር አባዬ ምን ሆኖ ነው እኔም በዚህ ያረኝ እሱ ሌላ ነገር ይሰራል ይላል አንድ ምሳሌ ልንገራችሁ አንድ ሕፃን ልጅ አፈር እየበላ ያለ አባቱ ያያውና ምን ይለዋል ልጄ ወይ ካካ ነው እንዳበላ ነው ምን አለው አፈር መብላት ካካ ነው አይበላም ልጇ ምን ሸመደደ አፈር መበላት የለበትም አፈር መበላ ከሆነ ካካር የሚጣል ነገር ነው ከዛ ሰውዬው ትንሽ ሽርክ ነገር አለበት ሰኛ አባቱ ቀብር ሊያመልክ ሄደና ያውሊያ እያለ የቀብሩን ባለቤት አፈሩ መቃም ጀመረ ልጁ አየው ምን ቢለጠሩ ነው ባባ ይሄ ነገር ካካ ነው ጣላለው አሁን ልጁ ይሄን ነገር ያለበት ምክንያት ለምንድን ነው መጀመሪያ የተቀረጸበት ነገር ስላለ አሁን ግን አባቱ አፈር እንዳበላ ያለው ይሄ ሽርክ የሚሰራ ከሆነ ልጁ ይጋጭበታል ወይ ተመልሶ እንዳባቱ ካካ የበላ ሽርኩ ሲገባል ወይ ደግሞ ሁለቱም ካካ ይተውና አባቱ ለሱ ሲል ከሽርኩ ወጥቶ የተውሂድ ሰው ይሆናል ከሁለቱ አንዱ ነው የሚሆነው መሐል ሻሂዱ ابن تيمية رحمه الله تعالى الذي سለ ምግባር በውስጡ ነበረበት ይላል ለዛ ነው አለ وكان بعض اصحابه الاكابر يقول ከነዛውስ ትላልቅ የሱ ሰዎች እንደዚህ ነበር በተለይ ابن تيمية በጣም አዛ የሚያደርጉ የነበሩ የሚያሰጉት የነበሩ ጠላቶቹ ከዛ ልክ ሲሞት ማ ابن تيمية ጠላት ሞተ በዚህ ጊዜ እየሮጥኩ መጣው ነው ወጂቱ يوم مبشرا له بموت اكبر اعضائه እየሮጥኩ መጣውና አንድ ቀን ትልቁ የሱ ጠላቴው ደግሞ በብር አይደለም በልጅ በሚስት አይደለም በዲን ነው መሞቱን ላበስር እየሮጥኩ ስመጣ فنهرني ተቆጣኝ واسترجع إنا لله وإنا إليه راجعون በተለይሱ በዕልም ስለሚበልጣቸው ተመቀኙት ብዙ ነገር አዛም ያደርጉት ነበር ثم قام من فوره إلى بيت أهله فعزاهم ينزي تنسانا يما سووች ጋር ሄደና ታዕዚያ ደረሰላቸው ከዛ ምን አላቸው ለቤተሰቦቹ እኔ አጠገባችሁ ያለሁት የምትፈልጉት ነገር ካለ ሁሉ አብሽሩ ንገሩኝ እኔ አግዛችኋለሁ አላቸው ደነገጡ አባታቸው እሱን አዛ ያደረገ የሚታወቅ ነው በዘመኑ ይሄን ነገር ሁሉ ተቋቁሞ ለአላህ ብሎ ይቅር ብሎ እሱ ጋር ሄደው ለቅሶ መድረሱ በጣም ተገረሙ ከዛ በኋላ የበለጠ ابن تيمية رحمه الله تعالى እነሱ አጠገብ ምን ሆነ ትልቅ ቦታ ነገኘ ይሄን ጥሩ ስለ ምግባር የሚባለው ይሄ ዝምድናን ያቋረጠን ሰው መቀጠል መለገስ ዱዓ ለሱ ማድረግ استغفارን ማብዛት ለሱ ላይ ጥሩ ነገር ማሞገስ የመሳሰሉት ነገር ከዛ ምን አለ وتعطي من حرمك من التعليم ይህም ሌላ ስነ ምግባር የሆነ ወቅት አላስተምርክም ብሎ የከለከለክን ሰው ታስተምረዋል والمنفعه ጥቅም ሰጠዋል የሆነ ጥቅም ካንተ ከፈለገ እሱ ራስ ባይሰጥክ والمال ሀብት ሰጠዋል ካለክ وتعفو عمن ظلمك في دم أو مال
أو عرض وبعد هذا واجب وبعده مستحب አሁን ትላልቅ ስነ ምግባሮችን ከጠቀሰ በኋላ ማስተማር አላስተምርም ያለክን ሰው መጥቀም አልጠቅምክም ያለክን ሰው ሀብት ብር መስጠት እምቢ ያለክን ሰው ይቅር ማለትን የበደለክን ሰው በደምም ይሆን በሀብትም ይሆን በክብርም ይሆን አሁን ሰዎች በሀብት በትንሽ ብር ይጣሉ ያሉት ለመግደል ደረጃ ላይ ይተራራጡ ያሉት ወይ ትንሽ ስለበደለው ብቻ ክብሩን ይነካል በየቦታው በተገኘው አጋጣሚ ሁሉ እነዚህ ከነዚህ ውስጥ አለ وبعض هذا واجب ግማሹ ግዴታ ነው وبعضه مستحب ከፊው ደግሞ የተወደደ ነው አይ በሰራው አጅር የምታገኝበት ባሰራው ደግሞ ማይጠየቅበት ማለት ነው ዋጅብ ደግሞ መስራት ባንተ ላይ ግዴታ የሆነ ባለመስራት ደግሞ ምትቀጣበት ይሆን ለምሳሌ ዝምድና መቀጠል ግዴታ ዝምድና ማቋረጥ ደግሞ حرام ለምሳሌ ነው ያልኩት ሌሎችን በዛው መልኩ ዘርዝረ ማየት አለብህ ማለት ነው በዚህ ላይ ሼኹ መቀጠል የጠቀሰው ነገር ኢንሻአላህ ካም በኋላ ጠረጠር እያልኩኝ ለማየት እሞክራለሁ እንዳንቆይበት قال واما الخلق العظيم الذي وصف الله به محمدا صلى الله عليه واله وسلم فهو الدين الجامع لجميع ما امر الله به مطلقا አሁን ጥሩ ስነ ምግባር ተብሏል ሼኻውን ይመጣበታል ተቅዋና حسن الخلق የሚባለው አብሮ ከመጣ የተለያየን ማዕና ምን ሰጠውን ለተቅዋ የአላህ መፍራት የሚሉን ሰጠዋል حسن الخلق ደግሞ የሚባለውን ከሰዎች ጋር መልካም ነገር መኖር አለበት የሚሉን ሰጠዋል ይሄ መቼ ነው አንድ ላይ በአንድ ቦታ አብሮ ከመጡ እነዚህ ሁለቱ ቃላቶች ግን የተለያየ ቦታ ላይ ከመጣ የሁሉም ነገር በውስጡ ይዛል ለምሳሌ ተቅዋ ስትል ከተቅዋ ውስጥ ጥሩ ስነ ምግባር እዛው ይገባል حسن الخلق ሲባል ደግሞ ከጥሩ ስነ ምግባር ውስጥ በዋነኝነት የሚጠቀሰው ከአላህ ጋር ያለ ስነ ምግባር ነው አላህ መገዛት አላህ መፍራት የሚሉ እዛው ይገባል እነዚህ ምን ይባላሉ يجتمع افترقا واذا افترقا اجتمع የሚባል አረበኛ ቋንቋ ላይ مثل الاسلام والايمان اسلام የሚለው ቃል ብቻውን ከመጣምረው የሚለው ظاهرا وباطنا የእስልምና ጉዳይ ሁሉ በውስጡ ይገባል ግን አንድ ቦታ ከመጣ እስላም የሚለው ظاهر ነው الإيمان የሚለው باطن የሚባለው እዛው ውስጥ ይገባል ማለት ነው ምን አለ واما الخلق العظيم ትልቁ ስነ ምግባር الذي وصف الله به محمد صلى الله عليه واله وسلم ትልቁ ስነ ምግባር አዳምጥ ትልቁ ስነ ምግባር الله سبحانه وتعالى የሱ መልእክተኛን የገለጸበት يا ደግሞ ምንድነው فهو الدين الجامع لجميع ما أمر الله به مطلقا يا ስነ ምግባር ምንድነው መጣበታለን ግን ያ ስነ ምግባር فهو الدين እሱ ሃይማኖት ነው الجامع يسبسب لجميع ما أمر الله به مطلقا الله سبحانه وتعالى ያዘዘው ነገር ሁሉም ነገር በውስጡ የያዘ ስነ ምግባር الله سبحانه وتعالى ደግሞ የሱ መልእክተኛን በዛ የገለጸበት የሆነው ምን ብሎ የገለጸበት وانك لعلى خلق عظيم ለማን ነው የሚለው ለረሱል عليه الصلاه والسلام አንተ የኔ መልእክተኛ ወይ አንተ ከሆናል ጥሩ ስነ ምግባር ላይ ይሄን በዚህ ነው ረሱል عليه الصلاه والسلام የተገለጹት የተቀመጡት لعلى خلق عظيم የሚለው وعلى دين العظيم ተብሏል ትልቁ ዲን ብዙ ነገር በውስጡ የሚይዘው ይሄን ደግሞ على خلق عظيم ተብሎ የተገለጹ የአላህ መልእክተኛ عليه الصلاه والسلام ከሰሃቦች ከታቢዖች ሲያብራሩ ያ የተፈለገበት የረሱል عليه الصلاه والسلام ስነ ምግባር የተባለው هو القرآن ቁርአን መከተላቸው የሆነ ሰው
ወለናታችን አይሻ ረዲየላሁ ተዓላ ዐንሃ መጣና ጥያቄን ጠየቃቸው እሲ የረሱሉን አለይሂ ሰላቱ ወሰላም ስለ ምግባር ንገሪኝ ብሎ ጠየቃት በዚህ ጊዜ ምን አለች አማ ተቅራ القرآن ቁርአን አታነብም እንዴ ቁርአን አታውቅም አውቃለሁ ኢዘን አላህ ቁርአን ላይ ያለው ወኢነከ ለዐላ خلق عظيم إذن وكان خلقه القرآن كأن القرآن يمشي على الأرض يا رسول عليه الصلاة والسلام سنة مقبار قرآن نبرارج أنه قرآن راسه من الله عندما يهيدوه لزمنا المسيمية هكذا قال مجاهد وغيره وهو تأويل القرآن أي تلقون سنة مقبار يميبالو رسول عليه الصلاة والسلام يتجلسوبت ሃይማኖቱ ዲኑ ነው ይሄን ደግሞ ሙጃሂድ የሚባለው ኢብኑ አባስ ዋነኛው ተማሪ በቁርአን በተፍሲር የሚታወቀው ሌሎችም ያሉትም ይሄን ነበር ያሉት وهو تأويل القرآن የቁርአን ተፍሲር ነው አይ ትርጉም ነው አለ ተأويل የሚለው ቃል የተፈለገበት بمعنى ተፍሲር ማለት እንጂ ትክክለኛ ቀጣይ መጣውን ቃልን ትርጉም መቀየር አይደለም كما قالت عائشة رضي الله تعالى عنها كان خلقه القرآن في سي مسلم الحديث عائشة رضي الله تعالى عنها أم المؤمنين ديالك يا الله ملتني عليه الصلاة والسلام يستاجس المقبار قرآن نبرات وحقيقته المبادرة إلى امتثال ما يحبه الله تعالى بطيب النفس وانشراح الصدر أي ينسل مقبار قرآن نبر سيبال يتفلقبت يسو ترقم حقيقته معناه يسو ترقمو المبادرة متشاكلنا إلى امتثال ما يحبه الله تعالى الله يمي ودو النقر تربونا بمسرات إيه نقمه قلت نقر قاموا اللانا بطيب النفس وسك دس بلوت وانشراح الصدر درتك بزا نقر سفتون لك كالرجالك دس بلوت يا نقر مالك متاركوها إيه متاركوهانا أقل شيء من تادر قال له تلقون سنة مقبارا بوسو تيزان يا رسول عليه الصلاة والسلام سنة مقبارات شو إيه نبرا يا الله حمدتني عليه الصلاة والسلام الله سبحانه وتعالى قرآن لي ينقرا وإنك لعلى خلق عظيم يتبالت يا الله حمدتني عليه الصلاة والسلام مالت لذلك قدم من الكتب مجاهد وابن عباس يفسروت وإنك لعلى خلق عظيم بلو وإنك لعلى الدين العظيم بلو يفسروا بتنيتا نبر تلانتنا يو نجر الصوص بيجي نبر أنا وندمي الصوصون جزاه الله خير عند سو بزياد الدنيا لي سر مقبار ياران سلوهنا أسفلاقي سلون قوم بيجي مارات مفلدة بزياد الدنيا لي يالك بزو نجر آزار يدسبك يشلال يكر مالت علبك زمدنا مكتل علبك انبيالك مستال لبك ولا ياران እዚጋ ቆም ብዬ ማውራት እንፈልገው ሰዎች አንተን አዳ ሲያደርጉ ሲያስቸግሩክ ሲጎዱክ ሲያሰቃዩክ ይሄን ነገር ለመቋቋም የሚያግዝ ነገር ምንድነው አዱኛ ላይ ያለክ ብዙ ነገር ሊያስቸግርክ ይችላል በተለይ የሰው ከሰው ጋር የሚያዝ ጉዳይ ማውራ ከሰው ጋር የሚያዝ በስራ በትምህርት ቤት በቤት በጉልበትና በብዙ ነገር ሰዎች አዳ ሊያደርጉ ይችላሉ ሊያስቸግሩክ ይችላሉ የነሱን ነገር እንዴት መቋቋም ይችላል ሊሰርብክ ይችላል ሊመታክ ይችላል ሊያሰቃይክ ይችላል ክብርክ ሊነካ ይችላል ብዙ ነገር ይሄን በተመለከተ ራሱ ሙተይሚያ ረሂመሁላህ ተዓላ አንድ ቃዒዳን አስቀምጧል ቃዒደቱን في الصبر ብሎ አስቀመጠ ከሰዎች ጋር ስትኖር
መርሆ አስቀመጠልህ እንዴት መኖር እንዳለብህ ጃሚዕ المسائل የሚባል ኪታብ አንደኛው መጅሙዓ ከ165 ከ174 ላይ ተሕቂቅ በተደረገው ኪታብ ላይ ይሄን አጠር ባለ መልኩ እንጠቅሰዋለን ምን አለ ተይሚያ ويعين العبد على هذا الصبر عدة أشياء አሁን ሰዎች አለ ሲያደርጉ እንዴት መታገስ ያለብህ እንዴት ማድረግ ያለብህ የሚለውን ነገር ባራን የሚያግዘው ነገር ምንድነው ሲባል አንደኛ يشهد أن الله سبحانه وتعالى خالق أفعال العباد አሁን ሰዎች ካንተ ጋር ሲኖሩ በጥሩ ስነ ምግባር በመጥፎ ስነ ምግባር ካንተ ጋር የሚሆኑ ከሆነ ማለት ያን የሚያግዝ ነገር መጀመሪያ ማወቅህ ነው መመስከርህ ነው ጌታ አላህ Subhanahu Wa Ta'ala ባሮቹንም ስነ ምግባሮችን የፈጠረው ጌታ አላህ Subhanahu Wa Ta'ala እንደሆነ ማወቅ አለበት ጥሩ ስነ ምግባር እንደፈጠረው ሁሉ ጌታ ሰዎችን ደግሞ ለመፈተን መጥፎ ስነ ምግባርን ፈጥሯል ይዘን ይሄ አላህ የፈጠረው ነገር ነው ብለህ መጀመሪያ መቀበል አለብህ ነው አንደኛው ይሄ ሁለተኛ ሰዎች ባንተ ላይ ያደረሱትን ነገር መመልከተው ቀድመ ራስህን ተመልከት ምርማሶስ ያለብህ ሰዎች ረበማ ነው የሚያስቸግሩኝ አዳም ያደርጉኝ እኔ በሰራት ወንጀል እንዳይሆን ብለህ አስበህ ታውቃለህ አንድ ቀን የምንሰራው ወንጀል ያለን ሐቅ ምናጎድል ከሆነ በዚያ ዱንያም በአኺራም ትልቅን አደጋ ያመጣብናል ረበማ አላህ ሊያዘናጋን ሊተወን ይችላል ከዚያ ቀን ሁለተኛ የሚያግዝ ነገር ማስታወስ አለብህ ያንተን ወንጀሎችን የሰራከው ወንጀል ረበማ ይህን ሰው አንተን አዛ የሚያደርገው አላህ ይህን ሰው ወደ አንተ ልኮ አንተ ባጠፋከው ወንጀል እየቀጣክ ሊሆን ይችላል እንጂ ቀድመህ ለምን አስቸገረኝ ለምን ያደረገኝ የሚለው ነገር ቀድመህ ሰውየውን ለማውቀስ አትሂድ መጀመሪያ ረበማ ይሄን ነገር እኮ በራስ ወንጀል ሊሆን ይችላል ወደ አላህ ተውባ ማድረግ አለብኝ ኢስቲግፋር ማድረግ አለብኝ ብለን ማስተዋወስ ያለብህ ይሄ ሁለተኛው ሶስተኛው ማወቅህ ነው ማስተዋወስህ ነው ምንን አንድ ሰው አንተን ጎርቶ አዛ አድርጎክ ያን ነገር ምትተውለት ከሆነ ትልቅ አጅር እንዳለክ አስታውስ ጌታ ምን አለ وجزاء سيئات سيئات مثلها ነገር ግን فمن عفا واصلح فاجره على الله ان الله لا يحب الظالمين የመጥፎ ሰዎች ስራ የመጥፎ ሰዎች ምንዳቸው መጥፎ ነገር ነው አለ እናንተ አንድ ሰው መጥፎ ነገር ቢሰራ የሱ ምንዳ የሚሰጠው መጥፎ ነገር ነው ያን የሚመስል ነው ነገር ግን ምን አለ فمن عفا ይቅር ያለ فقط لعله ብሎ የተወለት واصلح ያስተካከለ فاجره على الله ምንዳውን ከአላህ Subhanahu Wa Ta'ala የሚያገኘው ከዚያ ቋያ ልክ ይሄ ነገር አዛ ስትደረግ ይሄን ነገር ይቅር በማለት የምታገኘው ነገር አላህ ዘንድ አስታውስ ሶስተኛው ይሄ አራተኛው ይቅር በማለት የምታገኘው ሌላ ጥቅም አለ ምንድነው የቀልብ መረጋጋት የቀልብ ሰላም ታገኛለህ አንድ ሰው በድሎክ አዛ አድርጎክ ለአላህ በለ ያን ነገር ይቅር ምትለው ከሆነ የቀልብ መረጋጋት ታገኛለህ ስለዛ ሰው ማሰብ ራስ ታቆማለህ አስለን خلاص ይቅር ብለከዋል ነገር ግን ሰዎች በምን ጉዳይ የሚለውን ነገር ስለምታው መጥፎ ነገሮችን ነገር ደግሞ እየተወከለ ምትለዛ ደግሞ አላህ ይወድ والله يحب المحسنين መልካም የሚሰሩ ሰዎችን ጌታ አላህ Subhanahu Wa Ta'ala ስለሚወድ ከዚያ ቋያ ይሄ አራተኛ ላይ የሚጠቀስ አምስተኛው እያታጠርኩ የምጠቅሰው እንዴት መታገስ ያለበት የሚለው አምስተኛው አንተ አንድ ሰው ስለጎዳክ ብቻ ምጎዳው ከሆነ ያን ነገር ለመክፈል የምታረክ ከሆነ አንድ ሰው በቀሉን የሚወጣ ከሆነ እርግጠኛ ሆነ ማወቅ ያለበት የበታችነትን በዛው ይዘት ነው የምትሄድ ለራስ ብለ ለዲኑ ብለ አይደለም ለራስ የራስህን የግልን
ሰው ስለበደለክ ያን በቀል የምትወጣ ከሆነ የበታችነት ዞለን ታገኛለህ በነፍስክ ላይ ግን ለአላህ ብለህ ይቅር ምትል ደግሞ ከሆነ አላህ የበለጠ ምን ያደርጋል ከፍ ያደርጋል የአላህ መልእክተኛ عليه الصلاه والسلام በሐዲሳቸው ነው ሐዲስ الذي اخرجه مسلم من حديث ابي هريره رضي الله تعالى عنه እንደዚህ ያሉ ما زاد الله عبدا بعفو إلا عزا الله سبحانه وتعالى لبارو አይጨምርለትም በይቅርታ አይ ባሪያው ይቅርታ የሚያረግ ከሆነ ምን ይጨምርለታል ከፍታን የበላይነትን ይጨምርለታል የዚህ ተቃዋሚ ምንድነው ይቅር የማይል ከሆነ የበታችነት ይጨምርለታል ይሄ አምስተኛው ላይ የሚያገዘ ነገር ስድስተኛው የምትጠቀመው ትልቁ ጥቅም አለ አስምርበት ይሄን ነገር አስምርበት ዛሬ ሰው ጎዳክ ያን ነገር ለመበቀል ብትሄድ ዛሬ ሰው ነካክ ያን ነገር ለመበቀል ምትሄድ ከሆነ الجزاء من جنس العمل ሰውየው የሰራውን ነገር ነው የሚያገኘው ስለበደለክ خلاصም ልበድለው በለምትሄድ ከሆነ ይቅር ማትለው ከሆነ ሰውነክ ከሰው ጋር የምናወራው ነገ ደግሞ አንተም ድንገት ሰው ምበድል ከሆነ الجزاء من جنس العمل ያሰለም ለአንተ ይቅር አይልክ ይችላል ይሄን አስታውስ الجزاء من جنس العمل وانه نفسه ظالم مذنب ራሱ ዛሬ እንደበደለው ነገ ደግሞ ቅጣቱን ያገኛል ግን ዛሬ ደግሞ ይቅር ምትል ከሆነ ለሰው ነገ ድንገት ሰው በድል ከሆነ ያ ሰውም ደግሞ ይቅር ይላል ለምን አንተ ይቅር ማለትን ስለለመርክ በዛ ደግሞ አላህ الجزاء من جنس العمل ስለምታገኝ ይሄ ትልቁ ፋይዳ ስድስተኛው ይሄ ነው ሰባተኛው ማወቅ ነው ሰው ስለበደለክ ያን ነገር ምትከፍልበት መንገድ ከመፈለግ ይቅር ምትለው ከሆነ በሱ ጉዳይ ቢዚ አትወጠርም አሁን ስለበደለክ ለመክፈል ከፈለክ ወይኔ ምን ላደ እንዴት ነው መሰራለት አመቱ ሙሉ ታስብለታል አመቱ ሙሉ ትቆፍርለታል እንዴት ያን ነገር ማደርገው እስቲ የሚመቻች ቦታ ሰዓት ልምረጥ እያፍር ምትሄደው በዚህ ደግሞ ምትጎዳው ጉዳት ምንድነው ጊዜህን በማይሆን ነገር ታቃጥላለህ ቁርአን እንዳትቀራ ذكر እንዳትል ስራ እንዳትሰራ በላንዳኔ ደግሞ አንዳንዶች ምን ያደርጋሉ ያን ነገር ያን ሰው የሚጎዳበት ነገር ሰው ይፈልግበታል ሰው ይቀጥርበታል ብር ያወጣበታል ገና እየተጎዳ ነው ከጉዳት የበለጠ ጉዳት እየተጎዳ ነው ራስክን መሽሁል ራስክን ቢዚ ያደረከ ይሄ ጉዳት ነው ይሄን ነገር ምትተው ደግሞ ከሆነ ምን ታገኛለህ ራስክን ጊዜክን በመጥፎ ነገር ሳይሆን በጥሩ ነገር ምታሳልፍ ይሆናል ይሄኛው ለክ ሰዎች ሲበድሉክ ያን ነገር እንድታው ከሚያደርግ ነገር የረሱሉን አለይሂ ሰላቱ ወሰለም ሲራቸውን ታሪካቸውን ተከተል አዳምጥ ተማር ረሱሉኩ አለይሂ ሰላቱ ወሰለም ለዳዕዋው ለአላህ ብሎ ከመካ ተባረዋል እየሰገዱ ጀርባቸው ላይ ቆሻሻ ተደፍቶባቸዋል ከሚወዷት ሀገር ከመካ ተባረዋል የሚበሉት ነገር የሚጠጡት ነገር አጥቶ ተርበዋል ተጠምተዋል ያን ሁሉ መከራ ደረሱባቸው የመካ ሙሽሪኮች ግን ረሱል አለይሂ ሰላቱ ወሰላም ከ3 ዓመት በኋላ ለከለኝ መካ ስንት ዓመት ነው የቆዩት 3 ዓመት መዲናስ 10 ዓመት ትክክል ነው ከዚህ ሁሉ ዓመት በኋላ መካን ሲከፍቱ ሰዎች ምን ነበር ያሏቸው اذهبوا انتم الطلقاء አሏቸው ሂዱ እናንተ ነፃ ናችሁ አሏቸው ይቅር ብያቸዋል ምግብ ስለተከለከላችሁ ከለክላችኋል አላሉ የሚጠጣ ነገር ስለከለከላችሁ ከለክላለሁ አላሉ ቆሻሻን በእኔ ስለጣላችሁ ጥላለሁ አላሉ
ካገሬ ከመካ ስላባረራችሁ አልአባራችሁ አላሉ በል ረሱል አለይሂ ሰላቱ ወሰለም ከመካ ሲባረሩ ያባታቸው ያያታቸው ሀብት ራስ ተከፋፍሏል ምንም አልቀረላቸው ቤት የሚባል ነገር ተወሰደ ምንም ዜሮ መካን ሲከፍቱ የገቡት ወደ ተመልሰው ራሱ ያባቴን ውርስ ስጡኝ ያያቴን ውርስ ስጡኝ ብሎ አልጠየቁም اذهبوا انتم طلقاء እናንተ ነፃ ናችሁ ሂዱ ነው ያሏቸው ተመለሰ አንተም የረሱልና አለይሂ ሰላቱ ወሰለም ስነ ምግባር አስታውስ ይሄ የምታረግ ደግሞ ከሆነ የበለጠ ሰዎች አንተ ላይ ከሚያደርሱ አደጋ እንዴት መቋቋም እንዳለብህ ያግዛሃል ስለሚያገዘ ነው ማለት ነው እነዚህ ሰዎች ባንተ ላይ በሚያደርሱ ነገር የበለጠ ሷብር እንዲኖርክ የሚያደርጉ ነገሮችን እየጠቀስን ያለነው ስምንተኛው ጠቅሰን ነበረ ዘጠነኛው አንተ ማስታወስ አለብክ አንድ ሰው በዚያ ዱንያ ላይ እስከ ድረስ በአላህ መንገድ ላይ ለአላህ በለ ሰዎች አንተን የሚያስቸግሩ ከሆነ ይሄ ደግሞ ሰብር ማድረግ በአንተ ላይ ግዴታ እንደሆነ ማወቅ አለብክ አስለ ዳዕዋ ያደረክ ወደ ተውሂድ ይጣራክ ወደ ሱና ይጣራክ ሰዎችን ከመጥፎ ነገር ይከለከልክ ሰዎች አንተን አዛ የሚያደርጉ ከሆነ አስለን በዚህ ላይ መሰበሩ ግዴታ እንደሆነ ማወቅ አለብህ እንጂ መበቀል አይደለም ይህም ደግሞ የበለጠ ምን ያደርጋል በዛ ላይ ሰብር ማድረግ እንዳለብህ ትረዳለህ ማለት ነው አስረኛው የበለጠ በዚህ ላይ የሚረዳክ ነገር ቢኖር ማወቅህ ነው ማስታወስህ ነው አንድ ሰው ትግስት የሚያደርግ ሰው የአላህን Subhanahu Wa Ta'ala ውዴታ እንደሚያገኝ ዘከላህ ቢታው ማወቅህ ነው አላህ Subhanahu Wa Ta'ala ካንተ ጋር እንደሆነ መዕየቱን خاصة وكذلك الله እንደሚወድ ትግስት የሚያደርጉ ሰዎች ለአላህ ብለህ በተለይ በአላህ መንገድ ላይ አዛምትሆን ከሆነ ጌታ ቁርአን ላይ ነገረን ወስቢሩ ኢነላሃ መዐስ ሷቢሪን ይላል ትግስትን አድርጉ አላህ Subhanahu Wa Ta'ala ትግስትን ከሚያደርጉ ሰዎች ጋር ነው ያለው ኢደን ትግስት በማድረግክ አላህ Subhanahu Wa Ta'ala ካንተ ጋር ነው ያለው ያግዛሃል የአላህ ውዴታ ደግሞ ታገኛለህ ሌላኛው በዚህ ጉዳይ ላይ የሚያግዝክ ነገር ቢኖር 11ኛው ማወቅህ ነው ትግስት በማድረግህ የኢማን ግማሽን ነገር እንዳያዝክ ማወቅ አለበት ሰብር ትግስት ማድረግ የኢማን ግማሹ ነው ኢዘን አንተ ሰዎች አዳ ስላደረጉ ለአላህ በለ ሰብር አድርገ ያን ነገር ምታልፍ ከሆነ የኢማንን ግማሽን በራስ ላይ አሳይተሃል ማለት እነዚህና የመሳሰሉትን ነው ሼኹ የጠቀሰው ከነዚህ 11 ራሱ በዚህ መልኩ ከያዘን የሚጠቅመን ነገር ነው ማለት ነው ከዛ በኋላ ሼኹ ምን አለ وأما بيان أن هذا كله في وصية الله فهو أن اسم تقوى الله يجمع فعل كل ما أمر الله به إيجابا واستحبابا وما نهى عنه تحريما وتنزيها أهون مجمّر عليه متاستوسوك هنا شيخ يالو إهنيا وصية إهنيا مكر يا الله مكر نو يالو أي الله مفرات يا رسول عليه الصلاة والسلام مكر نو يالو إمرار وأما بيان أن هذا أنه نقروا إهم من نبر الربت كل من نبر الربت في وصية الله بالله سبحانه وتعالى أدرى مكرست أي تقوى يميلو فهو السوء أن اسم تقوى الله مفرات يميلو قال اتشنوها قال يجمع يسب السبال
فعل كل ما أمر الله به إيجابا واستحبابا تقوى مبالو الله مفرات مبالو اتشنيو السمنات فوسا يمتيز فعل تكبارا كل هنم ما أمر الله به الله يلزو النقر الله يلزو النقر والتنقر كمنا قوية إيجاب بقديتا إيه نقر مساد بأنت لا قديتا نوكالا آن أو استحباب إنما كمورد إيه نقر قديتا الله قنا الزوكا الله كمنا قوية أي يتودد يعني نقر بمسرات يتودد مالك أو نهى عنه وإنما كذلك لكلو تحريما يعني نقر مكلكلو قرطنا حرامي هنا بمسرات متقطعبت مالك وإن دقمو تنزيها يعني نقر أنت لما وإن دقمو كراهية إلى بيلا الجلالز يعني نقر متوقع هنا أجتا قنبتا لكن بمتورة ما تقطع تبالكم وهذا يجمع حقوق الله وحقوق العباد إيه دقمو تقوى يميلو أهم بقلتنا الله يزون النقر بقديتا ميهون بمين قدرين بيهون الله يكلكلو حرام يهون يتلام يهون الذين قروتشن متو مكلكل مسراته إيه تقوى يعني الله تقوى يتبالو وهذا يجمع حقوق الله وحقوق العباد يعني إيه يعلهن مبتنا يفطرانوتشن مبت بوسو يازن إيه يعله مبتنا يفطرانوتشن مبتن بوسو يازن قناله لكن لما كان تارة يعني بالتقوى خشية العذاب المقتضية الانعكاف عن المحارم جاء مفسرا في حديث معاذنا أول الزكاة قرقن تقوى يميلو عندما يميستو ترقم يتليس لهنا لما كان تارة يعني بالتقوى تقوى سبال عندما يمفلقبت خشية العذاب يعلها انقطعت مفراته فزانوا علموች سلفوች تقوى يميلو سيابرا من نبرارت أن تجعل بينك وبين العذاب وقاية بعلا قطعتنا بانت مهاكل قردوشن مادرقينو تقوى مبالو يعلا قطعت الله جهنم الله እዛው እንዳትገባ የሚያግዝክ ነገር ጋሻ የሚሆንልክ ነገር መከላከያ የሚሆን ነገር መያዝ ነው ተቅዋ የሚባለው በዚህ ይፈሰራል በዚህ የሚፈሰር ከሆነ ለዛ ነው ተቅዋ የሚለው መፍራት ነው ማድረግ ነው ምንም አላህ ከከለከለክ ወይ ደግሞ የአላህ እሳት አንተ እንዳይነካ መፍራት የተነሳ المقتضية ياتشيو الله قطعت دكمو إذا متمتابك لانعنكاف عن المحارم الله يكلكلو النقر اندات كبا يميزك لمن أنت اسات علبك تبالك مرو متادرقو اسات انداز قباك تكلكل الله يكلكلك انت تكلكل الله سرارك النقر بمسات مالك جاء مفسرا في حديث معاذ إيه دمو لما برارات بمعاذ حديث متأيتين حديث كدما يسالفنا اتق الله حيثما كنت وأتبع السيئة الحسنة تمحوها لمن وأتبع السيئة الحسنة يميلو ما تفنقل كسراك ما تفنقل يلم يزقبك أسات ما يزقبك إذن كذي سات اندات قبا يمي كلكل من دنو طرون قل السران وكذلك جاء في حديث أبي هريرة رضي الله تعالى عنهما الذي رواه الترمذي وصححه بلا حديث لك ممتوال حديث أبو هريرة رضي الله تعالى عنه رسول عليه الصلاة والسلام تقوى يتقوى نقر وإن دقمو كأسات أنت الناس أيمن تقوى مبالة من ريال نونيا بسلفوش بكفيل سلفوش أقلالز أسات اندات قبا يميادر قسنا مقبار مالت أسات اندات قبا يميادر قسنا مقبار مالت إن دقمو يميابرارا بحديث متولى الحديث أبو هريرة من هذا قيل يا رسول الله ما أكثر ما يدخل الناس الجنة السين حديث يا جماعة الخير زاري قوموا بلا الناس توصوا
በብዛት ሰሃቦች የሚጠይቁት ጥያቄዎቹ ለነሱ ብቻ አይደለም ከነሱ በኋላ ለሚመጣ ሰው እንዲጠቅም ነው ጥያቄዎች ናቸው ምን አሉ قيل يا رسول الله تبالوا لرسول عليه الصلاة والسلام ما أكثر ما يدخل الناس الجنة ما نسرانه ما نتكبرنه ሰዎችን በብዛት ጀነት የሚያስገባ ነገር አሁን የሚጠይቁት ትላልቅ ስራ ነው ይፈልጉት በዚህ ጊዜ የአላህ መልእክተኛ አለይሂ ሰላቱ ወሰለም ምን አሉ قال صلى الله عليه واله وسلم تقوى الله وحسن الخلق ጀነትን በብዛት የሚያስገባው ተግባር አላህን መፍራትና ጥሩ ስነ ምግባር ነው ቀደም ነበር አልኳችሁ ተቅዋና حسن الخلق አንድ ላይ ከመጣ የተለያየ ማዕና እንሰጠዋል ኢዘን حسن الخلق ተቅዋና አላህን መፍራት ነው አላህ መገዛት ነው حسن الخلق ጥሩ ስነ ምግባር ከሰዎች ጋር የሚኖርክ ነው ጀነትን በብዛት የሚያስገባው ስራዎች አላህን መፍራት ነው ጥሩ ስነ ምግባር መያዝ ኢዘን ጀነት ገባ ማለት ሰውዬው ምን ሆነ ከእሳት ነፃ ወጣ ነው قيل وما أكثر ما يدخل الناس النار ይህ ተቃራኒ ምንድነው ምን ስራ ነው ሰዎችን በብዛት ጀሃነም የሚያስገባው ስራ በዚህ ጊዜ አላህ መልእክተኛ አለይሂ ሰላቱ ወሰለም አልአጅወፋኒ አልፈም ወልፈርጅ እነዛ ሁለቱ ቦታዎች ናቸው አሉ ሰዎችን ጀሃነም የሚያስገባው ነገር በብዛት እነዛ ሁለቱ ነገሮች ናቸው ይሄና ያኗል መላሰ አፈ እና ብልትት እነዚህ ሁለት ነገሮች በብዛት ጀሃነም የሚያስገባ ነው አሁን እዚህ ጋር መሐል ሻሂዱ تقوى الله وحسن الخلق ተባለ ሁለት ነገር አንድ ላይ ነው የመጣው አላህ መፍራት የአላህን ተቅዋ መያዝ وكذلك ጥሩ ስነ ምግባር መያዝክ ምን ሰጣል ጀነት ያስገባ ጀነት ደግሞ ካስገባክ ምንም ያደርግክ ከዛት ነፃ ያወጣሃል ينتقوى هنا إن حديث يا جماعة هو اللي الناس توصل عندنا ملاس ستناقر قال لا نقرنا بملاسه قن إذا متمتاو تاتا بتام تلكنا بوزونا لنا حديث نمو يا متانا وفي الصحيح عن عبد الله بن عمر رضي الله تعالى عنهما أنه قال رسول الله صلى الله عليه وآله وسلم أكمل المؤمنين إيمانا أحسنهم خلقا يا الله ملتنيا عليه الصلاة والسلام بذي حديثات شو عند الذيلال كسوات إيمانات شو ملو يميادر قلات شو أي إيمانات ملو يمي هنا أكمل المؤمنين كأمانيوت إيمانات شو ملو يمي هنا يسوي ملو إيمانا لما بال أحسنهم خلقا حسنهم خلقا لانه يصيغة مفاضلان أي تروس المكبار يالو أردالو أي ببزات يالونه وذو طرو يبلت تروس المكبار يالونه يالو شيخ من هذا وفي الصحيح يالو لدينا لا وفي الصحيح عن عبد الله بن عمر لا صحيح من سيد البخاري ولا سيد مسلم يفلقبت أي حديث صحيح لمارت نجي صحيح بخاري ومسلم لمارت هذا لأن الحديث أخرجه أبو داود والترمذي وأحمد من حديث أبو هريرة ولم يأتي في صحيح البخاري ومسلم وصححه الشيخ الألباني وكذلك الترمذي قال حديث حسن صحيح إذن وفي الصحيح صحيح البخاري ومسلم قال داتين وكرمات يفلقبت حديثه صحيح ولا متقسم إذن وفي الصحيح أي حديث صحيح بهانو كأمانيوش أي كمؤمنوش إيماناتشو بتام ملو يميهانو سنمكباراتشو يبلت أترو يهونوال إن سابرار الشيخ مناله إن حديث فجعل كمال الإيمان أي رسول عليه الصلاة والسلام بذي حديثاتشو أدرقو يسوي إيمان ملو يميهون بت ملو يميهون اللت في كمال حسن الخلق يسوس المكبر ملوكون التي ومعلوم أن الإيمان
كله ماذا تقوى الله هنا يازو ستقوى يورانو سنتروس مقبار يورانو أيازو يا أمانيو إيمانو ملونا مبالو من كامتانو تروس مقبارو تروكونانو إين كاغينيك إين تاغينيلن إيه دقمو يميتاوقو دقمو إيمان دقمو هلو من دنو الله مفرات إيمان كان لك يا الله تقوى لك إذن تقوى يميقنيو يا الله تقوى لمانيت كمياقز نقر من دنو عندنيو تروس المقبارن ميازن تروس المقبار دقمو ولتنقر بوستوان لو يا الله قال لك سلمقبار ما استكاكل يا الله مجزات ከሰዎች ጋር ለስነ ምግባር ማስተካከል አይሰው ከሰዎች ጋር ስትኖር ደግሞ በጥሩ ሁኔታ መኖር ይሄ ይይዛል ኢለን ከዚያ አቋያ እስካሁን ያየነው ነገር የተቅዋና የሁስኑል ኹሉቅን ተያይዝነታቸው እንዴት ነው የምናያይዛቸው የሚለውን አንድ ሰው በትክክል አላህን ይፈራል ከተባለ ሁስኑል ኹሉቅን መያዝ አለበት አላህን እፈራለሁ ብቻ እያለ حسن الخلق طروس المقبال كاليازا إيه ملون إيمان اليازم ملو إيمان دقمو كاليازا اللهان بتكل يفرى أيضا لم يبلت دقمو طروس المقبال دي نورك دقمو قدم ياسالفنو نقروچن ما استوصال لبك كطروس المقبال وچوس ولو يميتقساو زاري مجمرا يتقسنو دمدنان يقارتا سو مقتل لسويت ጥሩ ነገር መዋለ ለሰዎች ዱዓ ማድረግ ለሰዎች استغفار ማድረግ በሰዎች ጥሩ ነገር ማወደስ እነዚህ ሁሉም በውስጡ ከያስከነው ማለት ነው ነገ እንገናኛለን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ